አላቋርጥም ማንኳኳቴ እስኪከፈትልኝ ደጁ ጸሎቴን እስኪሰማ እስኪዘረጋልኝ ዘንበል እስኪ ከዙፋኑ እስኪበዛልኝ ምሕረቱ ዝም አልልም አላቆምም መፈለጌን ማየት ፊቱ እግዚአብሔር በዙፋኑ ያለው ጸሎቴን ይሰማል አምናለሁ አምላኬ በማደሪያው ያለው ይራራልኛል አምናለሁ እግዚአብሔር በዙፋኑ ያለው ጸሎቴን ይሰማል አምናለሁ አምላኬ በማደሪያው ያለው ይራራልኛል አምናለሁ የተስፋውን አላስቦ ይፈጽመው እስኪነሳ የምድሬንም ኃጢአት በደል ይቅር ብሎ እስኪረሳ ክብሩን ዳግም እስኪመልስ በቅዱሱ ማደሪያው አላቆምም ክርክሬን እስኪነሳ ከስፍራው የሚሰማ የሚመልስ የሚምር ነው የሚራራ የሚምር ነው የሚራራ በጎነቱ እጅግ ብዙ በሞገሱ የተፈራ በሞገሱ የተፈራ ከዚህ ፕላትፎርም ሊያርቃቸው ልባቸውን በተለያየ በማይረባ ከንቱ ነገር የሚከፋፍል የጨለማ ስራ ሁሉ ከህይወታቸው ከእድሜያቸው ላይ ተቆረጠ እንዲሆን አንተ እግዚአብሔር አምላካችን በነገሮች ሁሉ እንድትረዳቸው ጸልያለሁ። እኔም የምናገረውን ባሪያህን ጌታ እግዚአብሔር ሆይ አቅም እንድሰጠኝ የምናገርበትን መንፈስ እግዚአብሔር አምላክ የጥበብና የማስተዋል መንፈስ እንድሰጠኝ በኢየሱስ ስም ጸልያለሁ። በሁሉ አቅጣጫ እንድትረዳን እግዚአብሔር ይህንን ቃል በሰሙት ሁሉ ላይ የመንፈስ መንቃት የመንፈስ ኃይል እንዲወድቅባቸው ጊዜና ሰዓቱን እንድትባርክልን በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ሁሉ ለአንተ ክብር ይሁን። እንግዲህ ጌታ ኢየሱስ የተባረከ ይሁን። የእግዚአብሔርን ቃል እንድንማር ይህን ይመስላል። ዛሬ መማር በሚገባን ነገር ላይ እግዚአብሔር እድል ሲሰጠን ምክንያቱም ለትዕቢት ሳይሆን እኔም ለወንጌል አገልጋይ ነኝ። ንጹህ የሆነውን ትምህርት ለማስተማርና ለመማር ጊዜና አጋጣሚን ሁሉ መጠቀም በጣም መልካም ነው። ጊዜና አጋጣሚን ሁሉ መጠቀም ጥሩ ነው። ለምን ጊዜዎቻችንን ጠላት በማይረባ ነገር ነው እንዲባክን የሚያደርግብን፣ በዋዛና ፈዛዛ ለዚህ ዓለም ከሚመች ከንቱ መለፍለፍ ራቅ ይላል መጽሐፍ ቅዱስና በጣም ቲክቶክን አይታችሁት ከሆነ ብዙ ሰው የቲክቶክ ሱሰኛ ነው እና ሱሰኝነቱ ደግሞ በመልካም ቢሆን ጥሩ ነበር። በማይረባ ነገር ነው የሚያልፉበትና ስለዚህ ዛሬ እግዚአብሔር ፈቅዶላችሁ ይህንን ቃል እንድትማሩ ያደረገ ወይም ደግሞ አቅም የሰጣችሁ እግዚአብሔር እሱ የተባረከ ይሁን። ስለዚህ እናንተ ይህ መልእክት ለሰው ሁሉ እንዲደርስ በገስት ያላችሁ ሰዎች ታች ላሉ ሰዎችም ለሌሎች ሰዎችም ሼር በማድረግ ትተባበራላችሁ። ለዚህ ፕሮግራም የሚያስፈልገውን ነገሮች ሁሉ በማድረግ እንደዛ ታደርጋላችሁ። እንግዲህ ላልተወሰነ ጊዜ ቀደም እንደተናገርኩት አሁንም ላላችሁ ሰዎች ለሌሎች የምታሰሙ ነገር ቢኖር አርብ ብቻ ነው። ለዚህ ነው ኤቭሪ ፍራይዴ ያልኩት። ለተወሰነ ጊዜ አርብ ነው። ያንን የሥነ ስብከት ትምህርት ቸርች ላይ ያስተማርኩ ስለሆነ ማክሰኞ ስለሆነ ሌላ ጊዜ ክፍት ስለሌለኝ ወደዛ ማክሰኞ ፕሮግራም እስከምመለስ አርብ ዕለት ይሄንን ሞገስ በሚል ትምህርት ለተከታታይ አስተምራቸዋለሁ። ከተማራችሁ በኋላ ደግሞ ይሄን ትምህርት ህይወታችሁ ላይ ሞገስ እንዲመጣ ጸልያለሁ። ምክንያቱም ሞገስ ባለቤቱ ራሱ እግዚአብሔር። ስለዚህ በትምህርት ውስጥ እናገኘዋለን። አንዳንዴ እግዚአብሔር የሰጠንን ነገሮች መጠቀም ጥሩ ነው። እንደዚህ አገልጋዮች
በጣም በተጣበበ ጊዜ ውስጥ ሆኜ ነው እንደምታውቁት ወይ ሰምታችሁ ከሆነ እንደ ሙሉ ወንጌል በአጠቃላይ ወሩን ሙሉ ጾም ጸሎት ገብተናልና ጊዜ የለም እና አሁን ከመሸ እንደው ከሚዘጋ ብዬ ነው የገባሁት። ስለዚህ ዛሬ ለመጣችሁት ጌታ ኢየሱስ ክርስቶስ ይባርካችሁ። ወደ ትምህርታችን ስንሄድ ሞገስ እንግዲህ መጽሐፍ ቅዱሳችን ስለ ሞገስ ሲናገር ብዙ የሚያወራው ነገር አለ። እንግዲህ የትኛውንም የመጽሐፍ ቅዱስ ክፍል ከፍታችሁ ለአንበብ ስትሉ ስለ ሞገስ እግዚአብሔር ሕዝቡን የሚያስተምርበት መንገዶች ብዙ አለው እና የኔ መነሻ ጥቅስ ያደረግኩት የዘፍጥረት ምዕራፍ 6 ቁጥር 8 ላይ ያለውን ነው። ይህ ክፍሉ እንደምታስታውሱት ስለ ኖህ ነው የሚናገረው። ኖህ የሚባል ሰው ዓለምን እግዚአብሔር በመፍጠሩ የሰው ልጆችን በመፍጠሩ ምክንያት በጣም እግዚአብሔር በተጸጸተበት ወይም ባዘነበት ወቅት ውስጥ እግዚአብሔር ግን ይህንን ሞገስ ከትውልድ መካከል ለኖህ እንደሰጠው እናያለን። ስለዚህ ስለ ሞገስ ማወቅም መማርም መታደል ነው ወገኖች። ብዙ ሰዎች በተለይኛ አበሻው ክፍል በሄድንበት ቦታ ሁሉ በቃ ህይወታችን ሞገስ አልባ እስከሚመስል ድረስ ስደት አለብን እና እግዚአብሔር ለዚህ ነው ዳዊት ሲጸልይ አቤቱ ለሕዝብ የሞገስን ዝናብ አዝንብ እያለ ይጸልያል። እና እኔም በኋላ ላይ ስለ ሞገስ ጸልይላቸዋለሁ። ሞገስ ስራችሁ የምታቀላጥፉበት ተጽዕኖ መፍጠር ማለት ነው ወገኖቼ ሆይ። ስለዚህ በዚህ እግዚአብሔር በፈጠረው ትውልድ ላይ ክፍሉን ሳነብላችሁ የሚገርመው ነገር እግዚአብሔር መንፈሴም በሰው ላይ ለዘላለም አይኖርም እነርሱንም ስጋ ነውና ዘመኖች ሁሉ 120 ይሆናል ብሎ ይሄን ያደረገበት እግዚአብሔር የሰው ልብ ክፋትን በምድር ላይ እንደበዛ የልቡ ሐሳብ ምኞት ሁልጊዜ ፈጽሞ ክፉ እንደሆነ አየ ይላል። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡ አዘነ። እቺ ተጸጸተ የምትለው ጉዳይ ትርጉሙ አዘነ ለማለት ነው። የአማርኛችን ትርጉም ነው ተጸጸተ የሚባለው። ምክንያቱም ተጸጸተ ማለት አንድ ሰው ከሰራ በኋላ እንደዚህ አድርጌ መስራት የለብኝም ብሎ ማሰብ ነው። እሱ ከእግዚአብሔር ባህሪ አንጻር አይመጥነውም። እግዚአብሔር የሚያደርገውን የአሁኑንም የወደፊቱን የሚመጣውንም ስለሚያውቅ በዚህ መንፈስ ተረዱት። ስለዚህ እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽ እስከ ሰማይ ወፍ ድረስ ስለፈጠርኳቸው ተጸጽቻቸዋለሁ አለ ይልና ኖህ ግን እግዚአብሔር እንዲህ የሚያሰኝ ሞገስ ላያችሁ ላይ ይውደቅ። ኖህ ግን እዚህ ጋር ያላችሁን ስማችሁን ብጠራው ነው እንዳለ እዚህ ገስት የገባችሁትም ከታች ያልሆናችሁ የምትከታተሉኝም ዩቲዩብ ላይም በኋላ የምትከታተሉ ብትኖሩ ኖህ ግን የሚልላችሁ ሰዎች አድርጋችሁ። ኖህ ግን ለምን? ትውልድ ተበላሽቷል፣ ትውልድ ተጣሟል፣ ትውልድ እግዚአብሔርን በድሏል፣ እግዚአብሔርን በመፍጠሩ በጣም አዝኗል። እየተደረገበት ያለው ከእንስሳት ጋር እርስ በርሴ ግብረ ሶዶማዊነት፣ አውሬነት፣ ጭካኔ፣ እርኩሰት፣ አመፅ ከፍ ብሎ ወደ ሰማይ ስለወጣ በዛ መካከል ግን መቼስ እግዚአብሔር ከፍሬ መካከል እኮ አንዳንድ ጊዜ ደና ሰውም አይጠፋምና በዚህ መሃል ግን ኖህ ግን በእግዚአብሔር ፊት ሞገስ አገኘ ይላል። ዋው እንዴት ደስ ይላል! እግዚአብሔር በሰው ሁሉ አዝኖ ሲያበቃ አንድ ሰው ላይ ግን ሞገስ አገኘ። ከነዛ መካከል አንዱ እናንተን ያርጋችሁ። ሌላው እንደገና ደግሞ ስለ ሞገስ የተጻፈልን እና መነሻ ጥቅሶቼ የዚህ የትምህርት የመነሻ ጥቅስ ሁለተኛው ጥቅስ ደግሞ ያስኩት ዘጸአት 12 ብዙ ጊዜ እንደምታውቁት እስራኤል ለ430 ዓመት መከራውን የበላ ህዝብ ስቲል እስካሁን መከራውን የበላ ህዝብ በሄደበት በተለይ ግብፃውያኖች ከመናቃቸው የተነሳ እንደ እርኩስ አድርገው ነበረ በገዛ ምድራቸው የሚቆጥሯቸው። 70 ነፍስ ሆኖ ገብቶ 600,000 ወደ 2 ሚሊዮን የሚሆኑ ህዝብ ከሆነ በኋላ እግዚአብሔር የአባቶቻቸውን አምላክ ድምፅ ኪዳን አስበው የእነሱን ለቅሶና ዋይታ ሰምቶ አስቧቸው ከግብፅ ምድር ላይ ያወጣቸው ባለበት ወራት ውስጥ ይሄ የዘማነብላችሁ ክፍል ዘጸአት 12 የመውጣት በር ላይ ሆኖ የተጻፈ መልእክት ነው። የመውጣት በር ላይ ሆኖ የተጻፈ መልእክት ነውና ምንድን ነው የሚለው? የእስራኤል ልጆች ሙሴ እንዳዘዘ አደረጉ። ሙሴ እንዳዘዘ አደረጉ።
ከግብፃውያን የብርና የወርቅ ዕቃ ልብስን ለመኑ። ሊወጡ ባሉበት ዋዜማ ላይ ቀጥሎ ተመልከቱ። እግዚአብሔር ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጧቸው ሞገስ ሰጠ ይላል። ስሙ ይባረክ ነው ወዳጅ። የፈለጉትን፣ ከዛ በፊት የፈለጉትን ማግኘት አይችሉም ነበር። ዛሬ እንዳስተምራችሁ ልቤ ሞልቶ የመጣው እንደው በዘመናችሁ የፈለጋችሁትን የምታገኙበት ዘመን እንዲሆንላችሁ ጸሎቴና ምኞቴ ነው ወገኖች። ይታክታል። የፈለግነውን ነገር እያጣን እየቆሰለን እየተሸማቀቅን አንገት ደፍተን መኖር ይበቃናል ወንድሞች እህቶች። አያችሁ እነኚህ ሰዎች 430 ዓመት መከራቸውን እየበሉ የኖሩ ሰዎች ናቸው። ጭቃ ሲያቦኩ ያን የመሰለ ጄኔሬሽን፣ ያን የመሰለ ትውልድ፣ የኢየሱስ ክርስቶስ ግንድ ያለበት 12 የእስራኤል ነገዶች እንደዛ በግብፃያኖች ጭቃ እያስቦኳቸው መከራቸውን እየበሉ የሚበሉት እንኳን ተራ ምግብ እየበሉ እየኖሩ በጣም ጽዩፍ ይጸየፏቸው ነበር። ሌላ ጌርሳ የሚባልበት ቦታ የሆነ የራሳቸው መንደር እስኪመሰርቱ ድረስ በቃ ባሉበት ከተማ ላይ የራሳቸው ሌላ እነሱ ብቻ የሚኖሩበት ከተማ እስኪፈጥሩ ድረስ በእነሱ ላይ እስከ መናቅ እስከ ማግለል ትቶ እስከሚሄድ እነሱ እስከ ህዝቡ መካከል እስከ ማራክ እስከሚደርሱ ድረስ በጣም ይጸየፏቸው ነበረ። አሁን ግን ዘመን መጣላቸው። እግዚአብሔር ራራላቸው። የአባቶቻቸው አምላክ የአብርሃም የይስሐቅ ያዕቆብ አምላክ ተገለጠና እንዲሆነ እግዚአብሔር ለህዝቡ በግብፃውያን ፊት የፈለጉትን ይሄ ኮፒ ምናምን የሚባል ነገር አድርጉልኝ። ዋርኒንግ እየሰጠ ነው። ኮፒ ነው ኮፒ ምናምን የምትሉት ነገር ኮፒ ሊንክ ነው። ኮፒ ሊንክ ነገር እና እንደዚህ ይላል እግዚአብሔር ለህዝቡ በግብፃውያን ፊት የፈለጉትን እንዲሰጣቸው ሞገስ ሰጠ ይልና እነርሱም ግብፃውያንን በዘበዙ ይላል። ወንድሞቼ እህቶቼ በዘበዙ ደስ አይልም? በዘበዙ። ትላንት ተበዝብዘው ነበር፣ አሁን ግን በዘበዙ። እግዚአብሔር ለህዝቡ በግብፃውያን ፊት የፈለጉትን፣ ከዚህ በፊት የፈለጉትን አጥተዋል። የፈለጉትን አልበሉም፣ የፈለጉትን አልለበሱም። ደግሞ የጠየቋቸው ምን እንደሆነ ታውቃላችሁ? ከግብፃውያን ብርና ወርቅ ነው የጠየቋቸው። እንኳን ብርና ወርቅ ተራተውና የረባ ምግብ እንኳን ከበሉ ትልቅ ነገር ነው ወንድሞቼ እህቶቼ። እንኳን ብርና ወርቅ ተውና የረባ ምግብ እንኳን የማይበሉ ሰዎች ነበሩ። ግን እግዚአብሔር ሞገስ ሲሰጣቸው አይደለም ከሚበላው ከሚጠጣው ያለፈ ግብፃያን ጆሮ ላይ፣ ግብፃያን አንገት ላይ፣ እግር ላይ ያለውን ያንን ወርቅ ለዘመናት ሲደክሙበት የነበሩበትን ጉዳይ እነሆ ጌጠኛ ያማድ ለመሰላችሁ። ይህን ጥያቄ ሲጠይቁ ዝም ብሎ አይደለም፣ እግዚአብሔርን ያስጠይቅ። አያችሁ፣ እግዚአብሔር ኪዳናችሁን ያስባል። እናንተዬ በደንብ ስሙኝ። እዚህ ጋር እግዚአብሔር በዘፍጥረት 15 ላይ ሲናገር እግዚአብሔር ለአብርሃም እንደዚህ ብሎ ተናግሮታል። በተኛበት እንቅልፉ መገለጥ ራእይ አሳይቶት የተናገረው ምንድን ነው? ህዝብ የራሱ ባልሆነበት ምድር ለ400 ዓመት ይገዛል። ነገር ግን እኔ በገዢዎቻቸው ላይ በፈረድኩ ጊዜ በብዙ ከብት ይወጣሉ አለ። አያችሁ፣ በብዙ ክብር ይወጣሉ፣ በብዙ ወርቅ ይወጣሉ፣ በብዙ ጌጥ ይወጣሉ ስለተባለ የመውጫቸው ወራት ላይ ኪዳን አለንና አምጡ አላቸው። እናንተ ኪዳን ካላችሁ እኮ ቢከለክላችሁ የለም። ስሙ የተባረከ ይሁን። አይገርምም? ከዛ ግብፃያኖች እምቢ ሊሉ እንዴ ሰዓቱ ደርሷል። አሁን ላያቸው ላይ የወደቀው ሞገስ ተናጥቆ የእጅ የሚያስገባ ጉዳይ ነው። አያችሁ፣ ዛሬ እንደ ክርስቲያን ይህን ጸሎት እንድጸልይላችሁ የሚያደርገኝ እውነታ ይሄ ነው። በዚህ ምድር ላይ ስንኖር ወገኖቼ እኛ የምድር ጨዎች ነን፣ የምድር ብርሃኖች ነን። አያችሁ፣ በዓለም እንኳን ብንኖር የምንኖርበት ዓለም ክፉ ነው ታውቃላችሁ። በጣም በተለይ የፕሮቴስታንቱን ክፍል የሚያናንቅበት ዘመን ያለበት ዘመን ነው ያለ ነው። ይሁንና ግን እግዚአብሔር አምላክ ከእናንተ ጋር ከሆነ ከብራችሁ ከፍ ብላችሁ መኖርን እግዚአብሔር ይሰጣችኋል። በሄዳችሁበት፣ በገባችሁበት፣ በወጣችሁበት ቦታ ሁሉ እግዚአብሔር አምላክ የፈለጋችሁትን ማግኘት እንድትችሉ ሞገስን ይሰጣችኋል። ለዚህ ነው ጸሎት ጸልዩ የሚባልበት አንዱ ጸሎት ለአንድ አማኝ የእግዚአብሔር ሞገስ በላዩ ላይ እንዲመጣ። ለዛ ነው ጳውሎስ ደጆች ተከፍቶልኛል ቃሉን በግልጥነት እንድናገር ባካችሁ ጸልዩልኝ ይላል። ይህንን የወንጌል እውነት በግልጽነት እንድናገር ጸልዩልኝ እያለ ይናገራል። ስለዚህ
ሞገስ እስራኤላውያኖችን አስበዝብዞ ተራ አይደለም ሽንኩርትና ዱባን ለሚዘው የወጡት ብርና ወርቅ ተሸክመው ወጡ። ጌጥ ይዘው ወጡ። የሚፈልጉትን ያህል በዘበዙ። ምንም አላስቀሩላቸው። ለእነሱ የሚመጥናቸው ሲናፍቁት የነበረውን ነገር ከዚህ በፊት አጥተዋል። አሁን ግን ላያቸው ላይ የወደቀው ሞገስ ሲያስበዘብዝላቸው ታያላቸው። ወንድሞቼ እህቶቼ፣ ይሄ ሞገስ ያስፈልጋቸዋል። በእውነት ያስፈልገናል። ኢየሱስ ክርስቶስ የተባረከ። አንዳንድ ጊዜ እኔ በጣም ከሚደንቀኝ ነገር እግዚአብሔር በእናንተ ህይወት ውስጥ መስራት ከጀመረ ወንድሞቼ እህቶቼ፣ ማንም ሊያስቆመው አይችልም። ስሙ ይባረክ። እግዚአብሔር እሰራለሁ ካለ የሚያስቆመው የለም። ስለዚህ ይህን ትምህርት እነኚህ እስካሁን ያነበብኩላችሁ ሞገስ ለሚለው የትምህርቴ መነሻ ጥቅስ ነውና እንግዲህ ስለ ሞገስ ትንሽ ግልጽ ማድረግላችሁ ነገር ለምንድነው ይህን ትምህርት የምታስተምረን ብላችሁ ብትጠይቁኝ መልሴ ግልጽ ነው። ሞገስ በእግዚአብሔርም በሰው ፊት ተቀባይነትን የሚያስገኝ የተዘጉ በሮችን የሚያስከፍትና ከሰው አቅም በላይ የሆነ ውጤት የሚያመጣ መለኮታዊ ስጦታ ነው። ሃሌሉያ። ልድገምላችሁ። ሞገስ ምጽፉ ሰዎች ካላችሁ በእግዚአብሔርና በሰው ፊት ተቀባይነት የሚያስገኝ የተዘጉ በሮችን የሚከፍት እና ከሰው አቅም በላይ የሆነ ውጤት የሚያመጣ መለኮታዊ ስጦታ ነው። ከመለኮት ዓለም የሚሰጥ እንጂ ሰዎች የሚሰጧቸው አይደለም። ሰው በሰው ፊት ሞገስ ለማግኘት ብዙ ይጥራል። ወይ ፖለቲከኛ ይሆናል። ይሄን የዘመኑ ደግሞ አነቃቂ ምናምን እየተባሉ ወይም ደግሞ እነኚህ የቲክቶከር እንትኖች ታዋቂ ሰዎች ተጽዕኖ ፈጣሪ የሚባሉበታል። ይሄ አንድ ሰሞን ነው ስካሩ። ከዛ በኋላ የስካር የሚያልቅበት ጊዜ አለ። የማያልቅ ከእናንተ ጋር ለዘላለም የሚዘልቀው ነገር ምንድን ነው ብትሉ ከእናንተ ሳይሆን ከመለኮት ዓለም የሚሰጣችሁ ሞገስ ሲኖራችሁ ጥረት ሳይሆን በረከት ይበዛላችኋል። በደንብ በምትጽፉ ቁለጻፍ ሞገስ ሲኖራችሁ ጥረት ሳይሆን በረከት ይበዛላችኋል። ትበዘብዛላችሁ። ነገራችሁ በእግዚአብሔር ላይ ከእግዚአብሔር የሆነው ነገር ሁሉ ወደ እናንተ ይመጣል። በምድሪቱ ላይ ያለውን ነገሮች ሁሉ ፉል ኮንትሮል ማድረግ ትችላላችሁ። እንዳትሳሳቱ። ቁልፉን ጥለን ነው የምንሰቃየው ወንድሞች እህቶች። ጌታ ኢየሱስ ይባላል። ስለዚህ ሞገስ ዋው! እሺ ትርጉም ልተርጉምላችሁ ምጽፉ ሰዎች ካላችሁ ሞገስ ምን ማለት ነው? አሁን የነገርኳችሁ መግቢያ ሞገስ ማለት መለኮታዊ ተቀባይነት። ሞገስ ማለት መለኮታዊ ተቀባይነት ምን ማለት ነው? መለኮታዊ ተቀባይነት ሞገስ አለ ማለት ከመለኮት ዓለም ተቀባይ ነህ ማለት ነው። ከእግዚአብሔር ዘንድ እግዚአብሔር ተቀብሎሃል ማለት ነው። ሞገስ ተቀባይነት ይሄ መለኮታዊ ተቀባይነት ማለት ምንድን ነው? አንድ ሰው ያለ ዕውቀቱ ወይም ያለ ችሎታው በእግዚአብሔር ምርጫ ምክንያት የሚሰጥ ልዩ ትኩረትና ፍቅር ነው። ሞገስ መለኮታዊ ተቀባይነት ነው ማለት መለኮት ሲቀበል ካንተ እንዴት ነው? ያላንተ ዕውቀት ያላንተ ችሎታ በእግዚአብሔር ምሕረት በእግዚአብሔር ምርጫ ምክንያት ብቻ የሚሰጥ ልዩ ትኩረት። እግዚአብሔር አንተ ላይ ትኩረት ሲሰጥ፣ ለአንተ ፍቅር ሼር ሲያደርግ፣ ለአንተ ተቀባይነት ሲፈቅድ፣ ግባ ወደፊት ሲል፣ ይሄ ተቀባይነት በእግዚአብሔር ፊት ስታገኝ፣ ይሄ የመለኮታዊ ተቀባይነት ማለት እግዚአብሔር አንተን፣ ስራህን፣ አገልግሎትን ሲቀበለው መነሻው ያንተ ዕውቀት ያልሆነ መነሻው ያንተ ችሎታ ያለህበት ሀብት፣ ንብረት፣ ዕውቀት ሳይሆን ምርጫው የእግዚአብሔር የሆነ ጉዳይ ላይ ከእግዚአብሔር ዘንድ የሚሰጥ ትኩረት ወይም ደግሞ ፍቅር ነው። ወገኖች ሞገስ ትርጉሙ ይሄ ነው። ሁለተኛው ሞገስ ትርጉሙ ያልተገባ በረከት። ዋው!
ያልተገባ በረከት እንዴት ደስ ይላል! በኢየሱስ ክርስቶስ ያልተገባ በረከት ለማ ላንቺ፣ ላንተ፣ ለኔ በገዛ ጥረታችን ልናገኝ የማንችለው ነገር የእግዚአብሔር ቸርነት ሲያመጣልን ማለት ነው። እግዚአብሔር በቸርነቱ ሲያቀርብልን። ለምሳሌ ቤት ምሳ መብላት ደበራችሁ እንበልና ቀላል ምሳሌ ነው። ድንገት አንድ ጓደኛችሁ መጥቶ ና ዛሬ ግብዣው በኔ ነው ብሎ በጣም ትልቅ ሬስቶራንት ወስዷችሁ በቃ እጅ ባፍ የሚያስጭን ምግብ ቢያቀርብላችሁ ትደነቃላችሁ፣ ትደሰታላችሁ። ቀላል ምሳሌ ነው፣ ምድራዊ ምሳሌ ነው ነገር። እግዚአብሔር አሁን በእናንተ ህይወት ውስጥ ያደረገው በረከት፣ የሰጣችሁ ስጦታዎች ሁሉ ለእናንተ ማይገባ ነገር ግን እግዚአብሔር ስለፈለገ፣ እግዚአብሔር ስለፈቀደ፣ በእግዚአብሔር ዘንድ ሞገስ ስላገኛችሁ በገዛ ጥረታችሁ ያልሆነ ነገር ግን ከእግዚአብሔር የሚሰጥ ቸርነት። ቸርነት ማለት ፍሪ ጊፍት ማለት ነፃ ስጦታ። እንዲሁ እግዚአብሔር ቸር ነው ሲባል ለኃጢአተኛውም ለጻድቁ ዝናብ ያዘንባል፣ እንደገና ደግሞ ፀሐይ ያወጣል። እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው በምንልበት ሰዓት ያልተገባ በረከት ሰጪ ነው እግዚአብሔር። እናንተ እድለኞች ናችሁ። በዚህ ጌታን አመስግኑ። እግዚአብሔር ፊት ሞገስ አግኝቷቸዋል። እንኳን ደስ አላችሁ። እኔም እንደዛው ማይገባን ሰዎች በእግዚአብሔር በራሳችን ጥረት ያልሆነ በራሳችን ማንነት ያልሆነ እንደው በኢየሱስ ክርስቶስ በሆነው ጸጋ በኩል በተሰጠን ቸርነት ሞገስ አግኝተናል። ስሙ ይባረክ የኔ ወዳጅ። ስለዚህ ይሄ ነው ትርጉሙ። ሞገስ የሚለው ነገር ምንድነው? ያልተገባ በረከት ማለት ነው። በገዛ ጥረታችን ልናገኘው ማንችለው ነገር ግን ከእግዚአብሔር ቸርነት የመጣ እንደማለት ነው። ሶስተኛው ትርጉም ሞገስ ማለት ልዩ ልዩ እድል ወይም አክሰስ። ልዩ ልዩ እድል ወይም አክሰስ ምን ማለት ነው? ልዩ ልዩ እድል ማለት ምንድን ነው? ወደ እናንተ የመጡ ነገሮች ሁሉ እድል ናቸው። እግዚአብሔር ለእናንተ የፈቀደላችሁ ነገር ነው። ወንድሞቼ እህቶቼ፣ ያ እድል ምንድን ነው? ሌሎች የማይገቡበትን ቦታ እንድትገቡ፣ መግባት የማይገባችሁ መንግስተ ሰማያት፣ የዘላለም ሕይወት፣ የእግዚአብሔር መንግስት ውስጥ፣ የቅድስና መንግስት ውስጥ፣ የእግዚአብሔር ልጅነት ውስጥ፣ የእግዚአብሔር ድነት ውስጥ እንድትገቡ፣ ከእግዚአብሔር በረከት ከሰማዩ በረከት ተካፋይ እንድትሆኑ። ብዙ መግባት የሚችሉ ሰዎች በጥረታቸው ጽድቅ አለን በማለት ብዙ ቦታ ላይ የሚሄዱ ሰዎች እያሉ እናንተ ግን ትዝ ይላችኋል። አንድ ጊዜ ጌታ ኢየሱስ ክርስቶስ አንድ ምሳሌ መሰለ። አንድ ንጉሥ ደገሰና ድግስ ሲጠራ የከተማውን ሰዎች በሙሉ ትልልቅ የሚባሉ ሰዎችን ጠራቸው። አንዳቸውም አይቀሩም፣ ሁሉም ቀሩ። ነው እንዲህ ያለ ችግር የለውም አለ። ሂድና ከተማ ውስጥ ያለውን አካለ ጉንድሾችን፣ አካለ ጎደሎችን፣ እውሮች፣ የተለያየ ችግር ያለባቸው ሰዎች ሰብስባ አስገባልኛና በነኛ እምቢነት እነኛ ሞገስ ያላቸው ተጠርተው እምቢ ሲሉ በነኛ እምቢነት ማንም ማያስባቸው እዚህ ገባ ማይባሉ በተፈጥሯቸው ጉድለት ያለባቸው ሰዎች ሰብስቦ እዛ ድግስ ላይ ተገኙ። እኛ እንደዛ ማለት ነንኩኛ እድል አግኝተን ነው። አይሁዶቹ እምቢ ስላሉ እስራኤላኖች ወደ ገዛ ወገኖቹ መጣ አልቀበ ሮሜ ምዕራፍ 9 10 11 ብታነቡ በነሱ እምቢተኝነት ነው እኛ የተረፍነው። እኛ ሞገስ በእግዚአብሔር ዘንድ ያገኘ ነው ወገኖች። ስለዚህ ማግኘት የማይገባችሁ እናንተ እጅ ላይ የመጣው ነገር ሁሉ እድል ነው፣ እግዚአብሔር ነው የሰጣችሁ። ማግኘት የሚገባቸው ሰዎች ያላገኙት። እስቲ እናንተ ያገኛችሁትን ሰላም አስቡት ወንድሞቼ ሆይ። እስቲ አሁን ያገኛችሁትን የዘላለም ሕይወት ከዚህ በፊት የዛሬ ጌታን ከማግኘታችሁ በፊት የነበረውን ሕይወትና አሁን ያላችሁበትን አስቡ። እውነት በጤናማ ክርስትና ብትኖሩ ከሆነ በቀላሉ እኔ በህይወቴ ከአረብ አካባቢ ነው የመጣሁትና በጣም እቅማለሁ፣ ጠጣለሁ። መጨረሻ ላይም ሲጋራ ሁሉ ጀምሬ ነበረ። በጣም መንፈስ ጭንቀት ይዘኛል። ሲናገሩኝ በብረት መታለሁ። ለመጠጣት ሲሄድ በኪሼ ሴንጥ ይዤ ሄዳለሁ። ያ አንድ ሰው ከተናገረኝ ተደብቄ በቃ ሸምቄ እንደዚያ ብዙ ነገሮች አደርግ ነበረ። ለምን? ውስጤ ጭንቀት ስላለብኝ ጭንቀቴን ለማርከስ እቅማለሁ፣ ጭንቀቴን ለማርከስ እጠጣለሁ፣ ጭንቀቴን ለማርከስ ከሴት ጋር ምናምን አደርጋለሁ። ማላረገው ብዙ ብር አግኝ ነበረ። የሆነ ድርጅት ውስጥ እርዳታ ድርጅት ውስጥ ሰራ ነበር
ኢየሱስ መጥቶ ነው የገላገለኝ። ስለዚህ አሁን እኔ ያገኘሁትን ረፍት፣ እኔ ያገኘሁትን የዘላለም ሕይወት በምን ብር ተካዋለሁ? እናንተ በምን ብርስ በምን ገንዘብ ልተካው እችላለሁ? ለዚህ ነው መጽሐፍ ስለ ነፍሳችሁ ቤዛ ምን ምትካለው ይላል። አሁን ያገኛችሁትን ነገር ማመስገን ካቃታችሁ እናንተ ምስኪኖች ናችሁ። አንድ ቀን ጸሎትና ጌታን ትተሽ ወደ ዓለም ሽው ብላችሁ ሂዱና ይዩት። የሚደቁሳችሁ መደቆስ፣ የሚመታችሁ ምት፣ የሚገጥማችሁ ሰላም ማጣት፣ መታወክ እናንተ ተጠብቃችሁ እንጂ እኮ እንደው እግዚአብሔር ለቀቅ ቢያደርገን እኮ እዚህ ያለነውን በሙሉ ብዙዎቻችን የትም ምንም ማንጠቅም ሰዎች ናቸው። ስለዚህ ሞገስ ሶስተኛው ትርጉም ምንድን ነው? ልዩ ልዩ እድል አክሰስ፣ ሌሎች የማይገቡበትን ቦታ እንድንገባ፣ ሌሎች በማያገኙት እድል እንድንጠቀም የሚደረግ ይሄ ቃል ስወደው በእኔ ታብሌት ላይ በትምህርት ጥቅስ ውስጥ አስቀምጫዋል። የመግቢያ ቁልፍ ነው ሞገስ። የመግቢያ ቁልፍ ወደምትፈልጉበት አክሰስ። ለምሳሌ ሞባይላችሁ ፓተርን አለው፣ ኮምፒውተራችሁ ፓስወርድ አለው፣ አካውንታችሁን ፓስወርድ አለው። ያንን ፓስወርድ እናንተና እናንተ ብቻ ናችሁ የምታውቁት። ከእግዚአብሔር ዓለም ጋር ለመገናኘት ከበረከቱ ጋር ለመገናኘት የምትገናኙበት አክሰስ ሞገስ ይባላል፣ ወይም ፌበር ይባላል ማለት ነው። ይሄ ሞገስ አንተ ጋር ሲመጣ ትዝ ይላችኋል አስቴር። ያቺ አስቴር እኮ አስጢን የምትባል ቆንጆ ሴት ነበረች፣ የንጉሱ ሚስት። አስጢን ባለችበት እኮ ነው አስቴር የመጣችው። እናንተዬ አስጢን በውበቷ ከመመካቷ የተነሳ ላዩ ላይ ካለው ውበት፣ ግርማ፣ ማማር የተነሳ የራሷን ኪንግደም መሰረተች። ንጉሱን ትታው አብዮት ልትቀሰቅስ ሆነ። ማን ደረሰበት? ንጉሱ ደረሰበት። አስጢን ሌላ በዚህ በሞገሷ በውበቷ ሌላ ዓለም እንደገባች ሲያውቅ ሎክድ አደረጋታ። ባለችበት ከሱ ጋር የነበረውን ነገር ዲስኮኔክት አደረገባት፣ አቋረጠና ምን አደረገ? አዋጅ አወጣ። ለንጉሱ የሚመጥን ሞገስ ያላቸው ባስተሳሰባቸው፣ በውበታቸው ግርማ ለንጉሱ ሚስት የምትሆን ሴት ለማለት ተሰበሰበ። የምድሪቱ ሴቶች በሙሉ ተሰበሰቡ ማለት ነው። ከዛ የሆነ እንትን ውስጥ አስገቧቸው። ጃንደረቦች ታዘውላቸው በተለያየ ቅመማሞች በተለያየ ምናምን እንደ ዘመኑ ኮስሞቲክስ እሽት አድርገው እስኪያምሩ ድረስ ብዙ ከሰሯቸው በኋላ ሁሉም በቀረቡበት ሰዓት አንድ በልጅነቷ ባጎቷ መርዶኪዎስ ስር አድጋ የእግዚአብሔርን ቃል የተጠቀጠቀች የአባቶቿን የአብርሃምን የይስሐቅን የያዕቆብን አምላክ ያወቀች አንድ እግዚአብሔር የገባት ማኪነቶስ ካፕራዲየናሞስ አስቴር የምትባል ሴት ድንገት ተገለጠች። ከኮስሞቲክሱ በልጣ ተገለጠች። እናንተ ከተቀባባቸው አሁን ዘመኑ ሴቶች ገንዘብ የጨረሰው ገላቸው ላይ የሚለጠፈው ልጥፍጥፍ ነው። ወንድሞችም ጀምረዋል። ቢገርማችሁ ነገር አያችሁ። በዛ በልጥፍጥፍ ያልሆነ አስቴር ስትገለጥ የንጉሱን ልብ ተረቅ አርጋ ከፈተችው። ለምን ብቲ ጾማና ጸልያ ነው የመጣችው። ሞኝን ትፈልጋለህ? ከመርዶኪዎስ ላይ መነሻዋ ግራውንዷ የአባቶቿን አምላክ ይዛ ነው የተገለጠችው። ከዚህ የተነሳ ንጉሱ ዘንድ ገባች። አያችሁ፣ ከገባች በኋላ ደግሞ ሌላ በእሷና በዘመዶቿ ላይ የሞትን አዋጅ የሚያውጅ ሃማ የሚባል ሰው በመጣ ጊዜ አሁንም ያንን ሞገሷን ተጠቅማ አያችሁ፣ ሃማ በ127 ግዛት ላይ አይሁድ የተባሉትን ጨፍጭፌ ጨርሻለሁ ባለበት ሰዓት ውስጥ መርዶኪዎስ እንደዚህ ያለ፣ ስማ አንቺ እዛ ስላለሽ ቸለብቲ እግዚአብሔር ማዳን ከሌላ ቦታ ያስነሳል አላት እና ሞገስሽን ተጠቅመሽ ተገለጪ አላት። እዛ በወሽበት ሰዓት ትላንት ያስገባሽ እግዚአብሔር አሁን ለተፈጠረ በዘር ማንዘራችን ላይ የታወጀውን የሞትን አዋጅ የሚያስቀው መንገዱ አንቺ ነሽ። አያችሁ፣ ፓስኮዱ አንቺ ነሽ፣ አክሰሱ አንቺ ነሽ። እኔ አልደርስም፣ እኔ በር ላይ ነኝ፣ ንጉሱ አያውቀኝም፣ አንቺን ግን ያውቅሻል። የአባቶችሽ አምላክ እሱ ፊት እድል ሰጥቶሻል፣ እድልሽን ተጠቀሚ ብሎ መልእክት ላከባት። ብልጥ በቃ እኔ የተነካይ እግዚአብሔርን የምትፈራ ሴት እንደ አስቴር፣ እንደው ትውልድ ሁሉ ሴቶች ሁሉ እንደዛ ይሆኑ በጌታ በኢየሱስ ክርስቶስ። እናንተ በሚገርም ሁኔታ እንደዚህ ያለችው መርዶኪዎስ ጋር መልእክት ላከ። በቃ አንተም ጾም ጸሎት ጀምር፣ እኔና ደንገጥሮች እንጾማለን። ሽካ ስም ይባረክ ይወዳጅ።
አንተ ስትጾምና ስትጸልይ እንደዚህ ብላ ተነሳቻ። ያ የጾምና የጸሎቱ ውጤት ምን ይዞ እንዳላታቅ ምን እንደተሰማ ታውቃላችሁ? ብሞትም እሞታለሁ ያለ ሕግም ቢሆን እገባለሁ አለች። ይሄ ቃል ልክ እኔ ሂስቶሪካል ቡክ የሚል ዲግሪ ላይ ተምሬያለሁኝና ይሄ ታሪክ መጽሐፍቶችን ከኢየሱስ ክርስቶስ ጋር አነጻጽሮ ነው ትርጉም የሚሰራው። ብዙ ጊዜ ልክ ኢየሱስ ስለ ብዙዎች ነፍሱን አሳልፎ እንደሰጠት በ127 ግዛቱ ላይ እንደ ተገለ እንደ እነሱ ለማዳን እንደ ኢየሱስ ክርስቶስ በ127 ግዛት ላይ የታወጀባቸው ሰዎች ለማዳን ሄደችና ንጉሱ ፊት ቆመች። እናንተ ወይ ሞገስ በጌታ በኢየሱስ እኔ በእውነት እኔ ዛሬ ጸልይ፣ ምክንያቱም ከጸሎት ነው የመጣሁት። እጸልይላችኋለሁ። ጌታ ምስክሬ ነው። እግዚአብሔር እስከ ዛሬ የተከለከላችሁበትን ነገር ሞገስ አክሰስ ሆኖላችሁ መግባት እንዲሆንላችሁ፣ መውረስ እንዲሆንላችሁ፣ መጣስ እንዲሆንላችሁ፣ ሰብራችሁ መግባት ብሬክ ስሩ አድርጋችሁ መግባት እንድትችሉ ሞገስ ያስፈልጋል። በሞራል አለ ዘራፍ እኔ ወንዱ ምናምን አለ፣ በሞገስ በምናምን አለ፣ በፖለቲካዊ ቅስቀሳ አለ፣ በአፍ መጣፈጥ አይደለም፣ እጥፍ ዘርጋ በማለት አይደለም፣ በምናምን አለ፣ በሞገስ የእናንተ የሆነው ነገር የተከለከላችሁበት ቢኖር ዛሬ እግዚአብሔር እድል ሰጥቷችሁ ይህን ትምህርት ተምራችኋልና በሞገስ ትገለጣላችሁ። አክሰሱን ይከፈትላችኋል። የመግቢያ ቁልፍ ነው። ኦኬ ትርጉሙን ላስታውሳችሁና ወደ ሁለተኛው አቅጣጫ ልጅ ሞገስ ማለት ምን ማለት ነው? አንደኛው መለኮታዊ ተቀባይነት ነው ያልኳችሁ። መለኮታዊ ተቀባይነት ምንድን ነው? መለኮታዊ ተቀባይነት አንድ ሰው ያለ እውቀቱ ያለ ችሎታው በእግዚአብሔር ምርጫ ምክንያት የሚሰጥ ልዩ ትኩረት እና ፍቅር ማለት ነው። ልዩ ትኩረትና ፍቅር ማለት ነው። ይሄ ነው። ሁለተኛው ትርጉም ያልተገባ በረከት። ሞገስ ተብላችሁ ብትጠየቀው እንደዚህ ነው የምትመለሱት። ያልተገባ በረከት፣ በገዛ ጥረታችን ልናገኘው የማንችለውን ነገር የእግዚአብሔር ቸርነት ሲያመጣልን ማለት ነው። በእግዚአብሔር ቸርነት ወደኛ የመጡልን ነገሮች ልጆቻችሁን በሉት፣ ሚስቶቻችሁ በሉት፣ ማንኛውንም ነገር በሉት እግዚአብሔር ፊት ሞገስ ስላገኛችሁ ያገኛችሁት። ጌታን አመስግኑ። በዚህ ደስተኛ። ሌላው እንደገና ደግሞ ሞገስ ልዩ እድል ወይም አክሰስ ወይም ደግሞ የመግቢያ ቁልፍ ማለት ነው። ሌሎች በማይገቡበት ቦታ እንድንገባ፣ ሌሎች በማይገኙበት እድል እንድንጠቀም የሚያደርግ የመግቢያ ቁልፍ ትኬቱ ነው፣ መግቢያው ነው፣ ማስተር ኪው ነው ሞገስ። ዋው! መንፈስ ቅዱስ ስም ይባረክ። ይህን ብቻ ተናግሬ ጨርሳለሁ። ለዛሬ የሚቀጥለው ሳምንት እንሄዳለን። የሞገስ አቅጣጫ ኬት ሞገስ አቅጣጫ አለው ወንድሞቼ ሆይ። ይህን ትምህርት ስትማሩ ሞገስ ቨርቲካልና ሆሪዞንታል አለው። ቨርቲካል ወይም ደግሞ ቀጥታው በእግዚአብሔር ፊት የሚገኝ ሞገስ፣ በእግዚአብሔር ፊት የሚገኝ ይሄ ከሁሉ የሚበልጥ ሞገስ ነው ማለት በእግዚአብሔር ዘንድ ተቀባይነትን ማግኘት። የስ ሲለን ወደ አብ የመግባትን ድፍረት ያገኛል። በመረቀልን በልጁ በኢየሱስ ክርስቶስ ደም አማካኝነት በአብ ዘንድ የስ ራይት የተባልንበት ግቡ የተባልንበት ሞገስ። ለዚህ ነው ጌታ ኢየሱስ ክርስቶስ በልጅነቱ ስለሱ ሲናገር ሉቃስ ላይ እርሱ በቁመት በሞገስ በጥበብ በእግዚአብሔር ፊት ያድግ ነበር ይላል። አያችሁ፣ በሞገስ በእግዚአብሔር ዘንድ። ለዚህ ነው ጌታ ኢየሱስ ስለ ጌታ ኢየሱስ ክርስቶስ አብ ሲመሰክር የምወደው ልጄ እሱ ነው፣ ደስ የምሰኝበት እሱን ስሙት ያለ። ደስ እግዚአብሔርን ደስ ማሰኘት መቻል። ትዝ ይላችኋል፣ ዳንኤል ጾምና እየጸለየ 21 ቀን ሲጾም ወዲያውኑ መልእክት መጣ። ከ21 ቀን ጾም ጸሎት በኋላ መልስ መጣለት እንዲህ፣ ዳንኤል ሆይ ራስህን ማዋረድ ከጀመርክበት ሰዓት ጀምሮ ጸሎትህ በእኔ ዘንድ ተሰምቷል። የስ ተብሏል፣ ራይት ሆኗል፣ ተቀብየዋለሁ። ግን የተቀበልኩት ጸሎት አንተ ጋር እንዳይመጣ በአየሩ ላይ የሚሰራው ፋርስ አለቃ ከለከለ። ለዛ ደግሞ ሚካኤልን ልክ ያለው ተቀባይነት በእግዚአብሔር ዘንድ። መጀመሪያ ወንድሞቼ ሆይ እድሜያችሁን እግዚአብሔር እንዲቀበላችሁ ጨርሱ። በክርስቶስ ከዳናችሁ ድነት ጊዜ ጀምሮ በእግዚአብሔር ቤት ስትኖሩ በእግዚአብሔር ዘንድ ሁልጊዜ በእግዚአብሔር ዘንድ ተቀባይነታችሁ የጨመረ በእግዚአብሔር ልብ ያስደሰታችሁ፣ እሰይ እነሆ ባሪያዬን ኢዮብን አየኸው ብሎ የሚመሰከር
እነሆ ባሪያዬ ሙሴ እንደሱ ያለ ለእኔ ማንም የለም ይበል። እነሆ ባሪያዬን ዳዊትን አገኘሁት፣ የእሴይ ልጅን ዳዊትን ደስ የምሰኝ ፍቃዴን የሚያደርግልኝ ይበላችሁ፣ ያገኛችሁ፣ ተገኙለት። ምን ነው ለብዙ ነገር እንገኛለን አይደለ? ተገኙለት። ኢየሱስ ስም ይባረክ፣ ስም ይባረክ። ስለዚህ ወንድሞቼ ይሁን ይሄ ቨርቲካሉ ወደ እግዚአብሔር በእግዚአብሔር ፊት የምናገኘው ሞገስ ነው። ሁለተኛው ደግሞ አግድሙ ደግሞ በሰው ፊት በጣም ወሳኝ ነው። አግድሙ በሰው ፊት ምን ማለት ነው? በሰው ፊት የሚገኝ ሞገስ እግዚአብሔር ለሰዎች በሰዎች ፊት በሰዎች ልብ ውስጥ ስለኛ መልካም ሲኖር መልካም ዋው! አንድ ሰው ልጥቀስላችሁ፣ የሚያስቀና ሰው እግዚአብሔር ራሱ የመሰከረለት ሰው። እኔ እኮ አንዳንድ ጊዜ እግዚአብሔር ቃል እኛ አዲስ ኪዳን አማኞች ሆነን እንደ ብሉይ ኪዳኖቹ እንኳን መሆን ለምንድነው ማንችለው? ይገርማል እኮ። እንዲህ ይላል፣ ዳንኤል መልካም መንፈስ ስላለው ካለቆች ከመሳፍንት በለጠ። አያችሁ፣ ዳንኤል መልካም መንፈስ ስላለው ካለቆች ከመሳፍንት በለጠ፣ ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። ስንት እኮ ነገስታቶች አሉ ወንድሞች እህቶች፣ ስንት ነገስታቶች ባሉበት ዳንኤል በምን ሂሳብ ነው እሱ የሚሾመው? አይገርም? ዜጋ የሆኑ ሰዎች እያሉ የመንግስቱ በዛ መንግስት ውስጥ በመንግስቱ ውስጥ ማግኘት የሚገባቸው ሰዎች እያሉ ዳንኤል ከሌሎች ሰዎች ይልቅ እሱን ኤክሰለንት ያደረገው ምንድን ነው ብትሉ፣ ኤክሰለንት የሆነ ስፕሪት ስላለው። ሄዳችሁ እንግሊዝኛ ላይ ተመልከቱት። የሚገርም ነው ይሄ። ጉድ ቬሪ ጉድ ኤክሰለንት እንደሚባለው በትምህርት ቤት የመጨረሻውን ነው የዘጋው ዳንኤል ጎበዝ። ስለዚህ እንደዚህ አይነቱማ እንዴ ለሹመት ነው። ከእንጨት መርጦ ለታቦት ከሰው መርጦ ለሹመት እንደተባለ እነጋሽ እንትና እያሉ ምናምን ጀርናል ከላይ እያለ ዳንኤልን በምርኮ የመጣውን ሰውዬ በሰው ምድር ላይ የበላይ አረገውና ቁጭ አረገው። አያችሁ፣ በንጉሱ ፊት ሞገስ ስላገኘ ነው። ይሄ ዳንኤል ምዕራፍ 6ን እኮ ወረድ ብላችሁ ብታነበው እነኚህ ሰዎች ሰበብ ቢፈልጉበት አጡ። በኋላ ያገኙበት ሰበብ እንደሆነ ታውቃላችሁ። እንደኛ የሆነ ቲክቶክ እንትን ስክሮል ሲያደርጉ አይደለም፣ ወይ የሆነ ጊዜያቸውን በማይረባ በዋዛ ፈዛዛ ሲያቃጥሉ አይደለም። ሲጸልይ ነው ያገኙት። ወደ አምላኩ ይጸልያል ተብሎ ተከሰሰ። ከዛ አንበሳ ጉድጓድ ጣሉት። ምን ይላል መሰላችሁ ክፍሉ? ንጉሥ ዳሪዮስ እሱን ለማዳን ቀኑን ሙሉ ደከመ ይላል። አያችሁ ሞገስ ማግኘት። ንጉሱ ስራ ፈቶ አንድ ተራውን ዳንኤል እንደው የእግዚአብሔርን ሰው እሱን ለማዳን አንበሳ እንዳይበላው ደከመ ይላል፣ ግን አልቻለም። ከዛ በኋላ በሌሊት ደግሞ ማንንም ሳይጠብቅ በሌሊት ተነስቶ ሄዶ ንጉሱ እዛው ጉድጓዱ አንበሳ ጉድጓድ ድረስ ሄዶ እንደዚህ ያለ፣ ዳንኤል ሆይ ቀንና ሌሊት የምታመልከው አምላክ ከሚባላው አንበሳ አፍ አድነዋል ወይ? ዋው የኔ ወዳጅ። እሱ ደግሞ ምን አለ? አዎ ንጉሥ ሆይ 1000 ዓመት ንገስ፣ በአንተም ፊትም በሰው ፊትም ቅንነት ተገኝቶብኛልና እግዚአብሔር መልአኩን ልኮ ከሚባላው አንበሳ አፍ አዳነኝ አለው። ወይኔ የኔ ወዳጅ እባክህ ሞገስ መልስልን ጌታ ኢየሱስ። ከዛ ምን ቢል ጥሩ? የዳንኤልን አምላክ ያላመለከ ለእርሱ አምላክ ያልሰገደህ ከዛሬ ጀምሮ እንደዚህ አይነት እርምጃ ይወሰድበት ተብሎ በመላው ፋርስ ላይ የዳንኤል አምላክ ተመለከ። ስሙ ከፍ አለ። ማን ነው ያንን አምላኩን ከፍ ያስደረገው ብትለኝ ዳንኤል ነው። ስለዚህ ሞገስ ሁለት አቅጣጫ ነው። ጨርሻለሁ። አንደኛ ቀጥታው ቨርቲካሉ በእግዚአብሔር ፊት የምናገኘው ሞገስ፣ ይህ ከሁሉም የሚበልጥና የሚቀድም ሞገስ ነው። ሁለተኛው በሰው ፊት ትዝ ይላቸዋል። ኤማውስ ሰዎች ወደ ኤማውስ እየሄዱ የኢየሱስ ደቀ መዛሙርቶች ኢየሱስ መንገድ ላይ ያገኛቸውና ራሳቸው ለኢየሱስ ይመሰክራሉ። ስማ አሉት፣ በሰውና በእግዚአብሔር ፊት ብርቱ የነበረውን ነቢይ እርሱን ገደሉት አሉ። አያችሁ፣ የኢየሱስ ክርስቶስ ሞገስ በሰውም በእግዚአብሔር ፊት ነው።
ሞገስ ማለት በሰውም በእግዚአብሔር። አንዳንድ ሰው በሰው ዘንድ ይወደዳል፣ እግዚአብሔር ዘንድ የለም። አሁን ሰው ቢወዳችሁ ሰዎች አላያችሁ? አትቀኑ? አቤት እንትናዬ እንትናዬ ወይኔ ፈርምልኛ ምናምን የሚባሉ ሰዎች እግዚአብሔር ጋር ስትሉ ትሄዱ 0 ከ10። ለእግዚአብሔር ሞገስ አታገኝ፣ ለሰው ብታገኝ ምን ዋጋ አለው? እሱ ዓለማዊነት ነው። ስለዚህ አቅጣጫው አንዱ በእግዚአብሔር ፊት፣ ሁለተኛው ደግሞ በሰው ፊት ነው። እንግዲህ ዛሬ የተማርነው ትምህርት ሞገስ የሚል ነው። ሞገስ በዘፍጥረት ምዕራፍ 6 ኖኅንም ከትውልድ መካከል ኖኅ ሞገስ እንዳገኘ የሚል ጥቅስ አንብቤ ነው የጀመርኩት። ሌላው ሞገስ በእግዚአብሔርና በሰው ፊት ተቀባይነት የሚያስገኝ የተዘጉ በሮችን የሚከፍት ከሰው አቅም በላይ የሆነ ውጤትን የሚያመጣ መለኮታዊ ስጦታ ነው። ሞገስ ሲኖረን ጥረት ሳይሆን በረከት ይገኛል። ስለዚህ ሞገስ ማለት ትርጉሙ ምንድን ነው? 3 ነገር ነግሬያቸዋለሁ። አንደኛ መለኮታዊ ተቀባይነት ማለት ነው። እሱም አንድ ሰው ያለ እውቀቱ ያለ ችሎታው በእግዚአብሔር ምርጫ ምክንያት የሚሰጠው ልዩ ትኩረት ወይም ፍቅር ማለት ነው። እንደገና ደግሞ ሁለተኛ ያልተገባ በረከት ማለት ነው። በገዛ ጥረታችን ልናገኘው የማንችለው ነገር ግን እግዚአብሔር ቸርነት ሲያደርግልን የሚሰጠን በረከት ማለት ነው። ሌላው ልዩ ልዩ አክሰስ ነው። ይሄ ማለት ሌሎች በማይገቡበት ቦታ እንድንገባ፣ ሌሎች በማያገኙት እድል እንድንጠቀም የሚያደርግ የመግቢያ ቁልፍ ነው ብዬ ተናግሬያለሁ። ከዛ ውጭ የሞገስ አቅጣጫ አንዱ ወደ እግዚአብሔር ነው፣ ሁለተኛው ደግሞ ወደ ሰው ነው። ኦኬ፣ የሞገስ ምንጭ ምንድን ነው የሚለውን ሳምንት እንገናኛለን። ስላዳመጣችሁን ጌታ ኢየሱስ ክርስቶስ ይባርካችሁ።